ስራ ግንኙነት ውስጥ ወይም ደግሞ በስራ ግንኙነት ውስጥ የሚፈጠሩ ወይም ደግሞ የፍቅር ግንኙነቶች እጅግ በጣም ጠንካራ ግንኙነት ነው። ምክንያቱም ቀኑ ሙሉ አብሮ ይዋላል፣ ስሜትን ቅናትን ይቀንሳል ብሎኛል። በተጨማሪ በተለይ ደግሞ ባህሪ ለባህሪ መተዋወቅ አብሮ መዋል ስላለ ቅናትንም ጭምር በይበልጥ ይቀንሳል። ግን እንደ ጥያቄ አንድ ያነሳው ነገር አለ። ባንኮች አካባቢ ካልተቀየሙኝ አለኝ። በተለይ ቡክ ሊያስከፍቱ እንደዚህ ሲንቀሳቀሱ ወንድና ሴት እያረጉ ጥንድ እያረጉ ነውና የሚልኳቸው እንዴት ነው ይሄ ነገር ጥንድ አድርጎ መላኩ የፍቅር ግንኙነት እንዲጀምሩ ወይም ደግሞ ምናልባት ይህንን ሐሳብ ያነሳው እሱ አብሮ ከመዋል አብሮ ከመቀራረብ ብዙ መላመድ ወደ ሌላ ስሜት ሊያድግ ይችላል ከማለት ነውና ከዛ አንፃር እንዴት አስበው ነው እነሱ ጥንድ እያረጉ የሚልኳቸው ብሎኛልና የተወሰነ ነጥቦችን ከሱ ጋር ተጫውተናል። እናንተም እንደው በስራ አጋጣሚ በስራ ቦታ ላይ እንደዚህ ያለ ግንኙነት ጀምራችሁ ምን ደረጃ ደርሶ ያውቃል? በስራ ውስጥ ወይም ደግሞ በስራ መካከል አንዳንድ ግንኙነቶች አስቸጋሪ ሊሆኑ ይችላሉ። ስራን መተው፣ ጊዜ ማባከን ወይም ደግሞ በተለይ ፍቅር በራሱ መጀመሪያ አካባቢ ሲበረታም ትንሽ አስቸጋሪ ይሆናል። ስራ መፍታት ወይም ደግሞ ከስራ ውጪ ሳይሆን ስራ ቦታ ላይ ጊዜን ረጅም ሰዓትን ማሳለፍ ሊያመጣ ይችላልና ምናልባት እንደኛ ሀገር እንግዲህ ሕጉ ምን እንደሚል ስራ ቦታ ላይ የሚጀምር የፍቅር ግንኙነት በኋላ ላይ ወይም ደግሞ በቀጣዩ ፕሮግራማችን ስራ ቦታ ላይ የፍቅር ግንኙነት መኖሩ ምን ይላል በሕግ ደረጃ የሚለውን ነገር እንመለከታለን በቀጣዩ ፕሮግራም። እንግዲህ ለዛሬ ግን በቢሮ ውስጥ የሚጀምር ድብቅ የፍቅር ግንኙነት እንዴት በቀላሉ ማወቅ ይቻላል እና እንደው በተለይ አንድ ስራ ቦታ ላይ ሆኖ አንድ ቢሮ ውስጥ የፍቅር ግንኙነት የጀመሩ ጥንዶችን እንዴት ልናቀባቸው እንችላለን፣ በዚህ ጉዳይ ላይ ጥናቶችስ ምን ይላሉ የሚለውን ነገር እንመለከታለን። በተለይ ጥንዶች በስራ ቦታ የፍቅር ግንኙነት ሲጀምሩ አብዛኛውን ነገር ለመደበቅ ሲሞክሩ ይታያልና በአንድ ነገር ግን ግንኙነታቸው ይገለጣል ይለናል ጥናቱ። በሳቃቸው ነው እሱ የሚለው። እንግዲህ ወይ ደግሞ ላፈቀሩት ሰው ወይም ላፈቀሯት ሰው የተለየ ሳቅ ይስቃሉ ወይስ እንዴት ነው ነገሩ የሚለው የሚታይ ይሆናል። በአሜሪካ ባልቲሞር ዩኒቨርሲቲ የተደረገ ጥናት እንደሚያሳየው ከሆነ በቢሮ ውስጥ የጥንዶች አሳሳቅ በማየት ብቻ የፍቅር ግንኙነት ስለመጀመራቸው ማወቅ እንደሚቻል አሳይቷል። በተለይ የስራ ባልደረቦች በቢሮ ውስጥ የፍቅር ግንኙነት ሲጀምሩ ሚስጥራዊ እንዲሆን የሚያደርጉት ጥረት የለም ይላል። እንግዲህ በጥናቱ መሰረት ለምሳ አብረው ከመውጣትና አብሮ መታየት ይሸሻሉ። አሳሳቃቸው፣ አወራራቸው የተመጠነ ይሆናል ይላል። በነገራችን ላይ የሰው ልጅ መደበቅ የማይችለው ነገር ቢኖር ፍቅሩን ነው ብዬ አስባለሁ። ምክንያቱም ከውስጥ የሚወጣ እውነተኛ ስሜት ስለሆነ ምናልባት የደበቀ ሊመስለው ይችላል፣ ነገር ግን የማይደበቅ ነገር ነው ብዬ ነው የማስበው። እንደ ግል የራሴ አመለካከት ነው። ከስራ ባልደረባነት ጓደኝነት የዘለለው ሚስጥራዊ የፍቅር ግንኙነት ስለመጀመራቸው ለማወቅ አዳጋች ሲሆን ይስተዋላል ይላል ጥናቱ። ነገር ግን እንግዲህ ብዙዎች እገሊና እገሊ እንዴት ነው ነገሩ፣ አቀራረባቸው እንዴት ነው፣ ለሱ ያላት አመለካከት እንዴት ነው፣ ለሱ የምሰጠው ቦታ፣ ምናልባት ሰዎች የበለጠ ስላቀረብናቸው ቦታ ስለሰጠናቸው ሁሉም ነገር ፍቅር ነው ማለት ላይሆን ይችላል። ነገር ግን አለው በቃ ስሜቱ፣ አስተያየቱ፣ ሁሉም ነገር በተወሰነ ደረጃ የሚታይ ነገር ነው አይደለም? ምክንያቱም ፍቅር ባይኒ ምንድነው ነገር ባይኒ ይገባል አይደል የሚባለው። ነገሮችን ስናይ እንዴት እንደሆነ ምን እንደሆነ መረዳት እንችላለን። እንደውም አይተን የምንረዳው ነገር በሁለት ሰዎች መሃል የፍቅር ግንኙነት መኖሩን ይመስለኛል። ምናልባትም ወደ ትዳር ወደ ሌሎች ነገር ካደገ በኋላ ያው ሰዎቹ መጀመሪያ ላይ የሚኖራቸው አይነት ስሜት ላይኖር ይችላል። ምክንያቱም መጀመሪያ ሰሞን ላይ ግን ሰዎች የፍቅር ግንኙነት የጀመሩ ሰሞን የሚያሳዩት ግልጽ የሆነ ባህሪ ያለ ብዬ አስባለሁ። እና እንግዲህ በቀደም ሲል እንደጠቀስኩላችሁ በአሜሪካ ዩኒቨርሲቲ በተደረገው ጥናት በአንድ ቢሮ ውስጥ የሚሰሩ ሰዎች ከጓደኝነት የተሻገረ ግንኙነት ያላቸው ጥንዶች በአንድ ወይም በሁለት ሰከንድ ማወቅ እንደሚቻል ነው ጥናቱ ያመላከተው። እነዚህ ሰዎች እንግዲህ የፍቅር ግንኙነት አላቸው ወይስ የላቸው የሚለውን ነገር በቀላሉ ማወቅ እንደሚቻልም ነው። እንዴት እንደሚስቁ በማየት ድብቅ የፍቅር ግንኙነት መጀመራቸውን ማወቅ እንደሚቻል ነው እንግዲህ ጥናቱ የሚገልጸው። በቢሮ ውስጥ የፍቅር ግንኙነት የጀመሩ ጥንዶች ሲስቁ ደግሞ ድምጻቸው የመቅጠኑ የተለየ ነው አሉ። ሌላው ደግሞ እንደ ልጅ መሆን፣ መቅበጥ ያበዛሉ። ባህሪያቸው እንደዚህ አይነት ነገር ይታይበታል። ብዙ ጊዜ ሀፍረት ከፊታቸው ላይ ይነበባል።
እንግዲህ ሰዎች እንዳያውቁባቸው በሚያደርጉት ጥረት ማለት ነው ከተቃራኒ የፍቅር ግንኙነት ያላቸው ሰዎች ወይም ደግሞ ተቃራኒ የፍቅር ግንኙነት የሌላቸው ሰዎች እንግዲህ የሥራ ባልደረቦች ሲስቁ ያለ ምንም ጭንቀት ነው የሚስቁት። እነዚህ ሰዎች ግን ያው የፍቅር ግንኙነት ስላለ ሊሆን ይችላል ጮክ ብለው ነው የሚስቁት። ምንም የፍቅር ግንኙነት የሌላቸው ሰዎች እነዚህ ግን ሳቃቸው ውስጥ መዝናናት አይታይም። እንደነዛኞቹ በተለይ ደግሞ የፍቅር ግንኙነት እንደሌላቸው ሰዎች ነጻነት አይታይባቸውም፣ ውስጣቸው መዝናናት አይታይበትምና የጥናቱ ዋና ጸሐፊ ፕሮፌሰር ሳሊ ፋርሊ እንደሚሉት ከሆነ በጥናቱ የሥራ ቦታ የፍቅር ግንኙነት የጀመሩና ከባልደረባነት ጓደኝነት የዘለለ ግንኙነት የሌላቸው ሰዎች ሲስቁ ድምጻቸውን ተቀርጸው ነበረ። እንግዲህ በጥናት ውስጥ የፍቅር ግንኙነት የሌላቸው ሰዎች ከባልደረባነት ያለፈ ሌላ አይነት ግንኙነት የሌላቸው ሰዎች ድምጻቸው ተቀርጾ ወይም ደግሞ ለጥናቱ ሲባል የትኞቹ የፍቅር ግንኙነት እንደጀመሩ እንዲለዩ ተደርጎ ነበርና በዚህ መሰረት እንግዲህ የጥናቱ ተሳታፊዎች ሳቃቸውን በመስማት ብቻ በቢሮ ውስጥ የፍቅር ግንኙነት የጀመሩትን ያለምንም ስህተት ለይተዋቸዋል ያሉት ፕሮፌሰሩ። ስለዚህ እንደዚህ አይነት ግንኙነት ያላችሁ ሰዎች ሳቅም ቆጠብ ማድረግ ያስፈልጋል። እንግዲህ በቀላሉ ሊታወቅ ስለሚችል በእርግጥ ፍቅር የሰው ልጅ ከምንም በላይ ሊያስፈራው የሚገባው ጥላቻ ነው። ፍቅር መልካም ነገር ስለሆነ ፍቅርን መደበቅ ብዙም ተገቢ አይመስለኝም። ምክንያቱም ፍቅር ነውና ለሰው ልጅ የሰው ልጅ ፈጣሪም ለፍቅር ሲል መስዋዕት ከፍሏል። ሰዎች ዓለማችን ላይ ፍቅር እንደዚህ ጎልቶ ቢሰማ ቢነገርለት ዓለም ሰላም የምትሆንበት ትልቁ ፍቅር ነው። ስለዚህ በእርግጥ ስራ ቦታ ላይ ምናልባት እንደየተቋማቱ ደንብና ሕግ ከስራ ጋር በተያያዘ ሊያመጣ የሚችለው ተጽዕኖ እስከሌለ ድረስ ፍቅርና ሳል አይደበቅምና እንግዲህ የተቀዱትን የሳቅ ድምጾች ብቻ ሰምተው ከጓደኞቻቸው አሊያም ከስራ ባልደረቦቻቸው ጋር ከስራ ባልደረባነት ያልዘለለ ወይም ደግሞ ሚስጥራዊ የቢሮ ፍቅር ከጀመሩት እንዲለዩ የተደረጉ የህንድ፣ ሜክሲኮ፣ ፖላንድ፣ ፖርቹጋልና አሜሪካ ዜጎች ናቸው። እነዚህ እንግዲህ በአንድ ቢሮ ውስጥ ወይም በአንድ ስራ ቦታ ላይ የተለየ ፍቅር ግንኙነት ያላቸው ሰዎች በሳቃቸው መለየት ተችሏል። ወይ ይስረቀረቃል ወይም ደግሞ ሽኮረመማሉ። እንግዲያው ልክ ምንም አይነት ግንኙነት ከሌላቸው ሰዎች በተሻለ ሁኔታ ስሜት የሚሰጥ ወይም ደግሞ የፍቅር ግንኙነት አላቸው ተብሎ የሚያስጠረጥር ነው ተብሏልና ሌሎቹ ደግሞ ነፃ ሆነው ስለሚስቁም ነፃ ሆነው እንግዲህ የሰው ልጅ የትኛውም ነገሩ ብዙ ጊዜ የወንጀል ምርመራዎች እንኳን እያንዳንዱ በምናደርጋቸው ድርጊቶች ነው የሚረዱትና የሕግ ባለሙያዎች ይህም ደግሞ የእነዚሁ ተመራማሪዎች እንደገለጹት እያንዳንዱ እርምጃችንና ሁኔታችን በቀላሉ ሊደረስበት ይችላል። እንግዲህ ይህም ሳቅ ዓለም አቀፋዊ ቋንቋና የሰዎችን ስሜት ለውጥ ለማወቅ ሁነኛ መሳሪያ መሆኑን ያመላክታል ያለው የባልቲሞር ዩኒቨርሲቲ ጥናት ነው። በአሜሪካ ውስጥ የሚገኘው ባልቲሞር ዩኒቨርሲቲ እንግዲህ በዚህ ጉዳይ ላይ ጥናት አድርጎ ሰዎች በቢሮ ውስጥ የፍቅር ግንኙነት ሲኖራቸው በቀላሉ በሳቃቸው መረዳት ይቻላልና እነዚህ ደግሞ ጥናት የተደረገባቸው ከህንድ፣ ሜክሲኮ፣ ፖላንድ፣ ፖርቹጋልና አሜሪካ የሚገኙ ዜጎች በፍቅር ግንኙነት ውስጥ ያሉ ሰዎች ለመሳቅ ይጨነቃሉ ወይም ድምጻቸው ይቀጥናል። ሌሎቹ ደግሞ ፍርፍር ብለው ይስቃሉ፣ ነፃ ይሆናሉ ነው ያለው።